አሰላም አለይኩም ረህመቱላሂ ወበረካቱ። የዘምዘሜቱ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም ደህና ነኝ፣ በጣም መልካም ነኝ። ከእናንተ ጋርስ እንዴት ናችሁ? እና ዛሬ የመጣሁት በኤፍሬም እና በአብርሽ በሄርሜላ ጉዳይ ነው ብቅ ያልኩት ማለት ነው። እንግዲህ አብርሽ እና ሄርሜላ አንድ ክፍል አንድ ሩም ተገኝተዋል። ኤፍሬም በጣም ተናዷል። ኤፍሬም ጉዳይ ከአንተ አይደለም፣ ጉዳይ ከሮማን ነው፣ ካንተ ጉዳይ የለኝም እያለ ወንድሙ ጋር በጣም በኃይለኛው ግጭት ፈጥረዋል ማለት ነው። ኤፍሬምና አብርሽ ማለት ነው። አንዳንዱ ሴት በጣም ለቤተሰብ ጠር ናቸው። አንዳንዱ ሴት ወንድምን አባትን የሚያጋጩ ሴቶች ናቸው። በሄርሜላ የተነሳ አብርሽ ከወንድሙ ጋር በጣም ትልቅ ጠብ ተገጫጭተዋል። ብርትር ደርሰዋል። በቦክስ ሆነዋል። በማን የተነሳ? በሄርሜላ እና በጣም የሚያሳዝን ነው። አንዳንዱ ሴት ወንድምን፣ አባትን፣ እናትን ያጣላል። ውድ ቤተሰብ በጣም እጅግ እኔ እንጃ። ሄርሜላ ግን የአብርሽን ያችን ትመስል ልጅ ሩታን ትቶ ወደ ሄርሜላ ሄዷል። እሺ ወንድ ልጅ የፈለገውን ማግባትና መፍታት፣ ታተስማሙ ሳይወልዱ በፊት ምንም ማለት አይደለም። ከወለዱ በኋላ መለያየት በጣም ይከብዳል። መጀመሪያ ተፋቅሮ መለያየት በጣም ይከብዳል። ውድ ቤተሰብ እጅግ በጣም ይከብዳል። እና ለማንኛውም አብርሽና ኤፍሬም በጣም ተደባደቡ እና አንዳንዱ ሴት ቤተሰብ ያባጋል፣ ቤተሰብ ያጣላል። ለራሳቸው እዛው እንደሆኑ አይሆኑም። እና አሁን አብርሽ የሚዋደዱ ወንድማማቾችን በጣም ተጋጭተዋል። አንተን አይደለም የምፈልገው፣ እሷ ጋር ነው ጉዳይ እያለ እሷን የገትት ይዟል። እሷ ደግሞ እጅ የተሰበረ እያለች ኡኡ ማለት ጀምራለች። አብርሽ ደግሞ አንተ ምንድን ነው የምትለው እያለ ወንድሙን እየገፈተረ እያስፈነጠረ ይገፈትረዋል፣ ይገፈዋል። እሱም አልተመለሰም። አሁንም ወደፊት ወደ ሄርሜላ ነው ኤፍሬም መሄድ የያዘው። አሁንም ኤፍሬምን አብርሽን ገፍትሮ ማንን ሊማታ ነው? ማንን ሊያባረር ነው? ሄርሜላን። እንደዚህ ከሚሆን ግን ለምን በምክክር ቢሆን አይሻልም? ለምን ይሄ ነገር ይሆናል? ሴት እኮ እኛ ሴቶች ስንባል ባልሆነ በሆነው ወንድምን አባትን እናጣላለን። ለምን ስርዓት ይዘን አንኖርም? ለምን በመልካምነት አንመራም? እኔ ግን ይሄን አልወድላቸውም። እኔ በሴት ወንድሜን አልጠላውም። እኔ አሁን በወንድ ወንድሜን አልጠላውም። እኔ በሴት ወንድሜ ጋር አልጣላም። እኔ በሴት ወንድሜን አልደበድበውም። በስርዓት ጠይቀዋለሁ። እና እጅግ በጣም እየገረመኝ እጅግ በጣም የሚያሳዝነው የምትሰሩት ስራ ማለት ነው። ለመሆኑ ሩታን ወደ ይወጣልካት? ሩታስ ልጃቸውስ? ግን ለማንኛውም ጠብ ለምንም አይሰራም። ተስማምታችሁ ብትኖሩ መልካም ነው ብዬ አስባለሁ። ሄርሜላ ቀለበት ተደርጎልሻል፣ ባለትዳር ነሽ። አዎ ኤፍሬም በቃ ምንድነው የምትለው? አግብቷታል፣ ቀለበት አስሮላታል። ሩም ላይ ያገኛቸው፣ ቤት ላይ ያገኛቸው፣ ምን ላይ ያገኛቸው፣ ምንም ልታረግ አትችልም። ለምን? ስለዚህ መልካም ነገር ይዛችሁ ወይም የሚያስተምር ነገር ይዛችሁልን፣ ጥሩ ነገር ይዛችሁልን ቀርባችሁ ብታስተምሩን የተሻለ ነው ብዬ አስባለሁ። ለማንኛውም ይመቻችሁ።